ከ2012 እስከ 2017 እንደ አውሮፓውያኖች አቆጣጠር በሰሜን አሜሪካ በተካሄደ ቡና ጥራት ውድድር የኢትዮጵያ ቡና ጥራቱና ጣዕሙ ለተከታታይ 5 ዓመታት ማሸነፉ አንድ ጥያቄ ማስነሳም። የኢትዮጵያ ቡና ደጋግሞ ማሸነፉ ምክንያት ምንድነው በሚል ባለማችን የታወቁ የቡና ደረጃ አውጭና የቡና ጥራት ስፔሻሊስት ጆን ፈርግሰን ለምን የሚል ጥያቄን አከታትለው አቀርበዋል። እንደ ጆን ፈርግሰን በ5 ዓመታት ጊዜ ውስጥ ከ70 በላይ ቡና አምራቾች ከኬንያ፣ ከፓናማ፣ ከብራዚል፣ ከኮሎምቢያ፣ ከጓቲማላ፣ ከኒካራጓ፣ ከኤል ሳልቫዶር ቡናቸውን ቀይጠውና ከሌሎች ቡናዎች ጋር ደባልቀው ቢወዳደሩም የኢትዮጵያን ቡና አሸናፊ መሆን ግን አልቻሉም። ጥያቄያቸው ለምን በሚል ይቀጥላሉ። የኢትዮጵያ ቡና በጥራቱና በጣዕሙ የተመረጠ መሆኑ እሙን ነው ይላሉ ጆን ፈርግሰን። በተለይም ድህረ ምርት ሂደት ላይ ቡናው የሚደርቅበት መንገድ የቡናውን ጣዕም ተመራጭ አድርገው እንዳልቀረም ያምናሉ። ባለሙያው የኢትዮጵያ ቡና በተደጋጋሚ ማሸነፉ ሌሎች ሀገሮች ሊያቀርቡ የሚችሉትን ጥራት ያላቸውን ቡናዎች ላይ ተጽዕኖ አሳድሯል በማለትም መከራከሪያቸውን ቀጠሉ። በ2017 ብቻ በጉድ ፉድስ አዋርድ አማካይነት ከተካሄዱና ካሸነፉ 86 የዓለማችን የቡና አይነቶች መካከል 50ዎቹ የኢትዮጵያ ቡናዎች ናቸው። ቀሪዎቹ 36 አምራቾች መላውን ዓለም የሚሸፍን ሆኖ ተገኝተዋል። የኢትዮጵያ ቡና በምርት 5% እየሸፈነ በጥራት ግን 88% በላይ ያስመዘገበ መቀጠሉም በአንጻሩ ሌሎች የኢትዮጵያ ቡና ተፈካካሪዎች በምርት መጠን 95% ወክለው በጥራት ግን ከ183 ነጥብ ብቻ ያገኙ መቀጠላቸው ለኚህ ባለሙያ ተዋጠላቸው። መከራከሪያቸውን አጠናክረው ቡና ጠጪዎችም ይመዝኑ በማለት ይሟገታሉ። የጉድ ፉድስ አዋርድ ቡና ቀማሾችና ቡና ቆዮች በበኩላቸው የኢትዮጵያ ቡና ምርት የኬሚካልም ሆነ የፋብሪካ ንክኪ አይታይበትም፣ የተፈጥሮ ቡና ነው በማለት ተከራክረዋል። በሰሜን አሜሪካ ሳን ፍራንሲስኮ የሚገኘው ጉድ ፉድስ አዋርድ የምግብ ምርቶችን ቡናን ጨምሮ ያወዳደረ የሚሰጠው ማስረጃ የቡናን ሽያጭ በሰሜን አሜሪካ ያለውን ተቀባይነት የሚያረጋግጥ ሆኖም ቀጥሏል። እዚህ ለንደን መቀመጫውን ያደረገው የዓለም የቡና ድርጅት በየዓመቱ ጥቅምት 1 ቀን የቡና ቀንን ያከብራል። 77 ሀገራትን ያቀፈው ይህ ድርጅት የኢትዮጵያ ቡና ምርትና ፍጆታም የቡና መገኛ እንደሆነች የምትታመነው ኢትዮጵያ ልዩና ምርቷ ከአፍሪካ ቀዳሚ መሆኑን ይገልጽና በዓለም አቀፍ ደረጃ 5ኛ ደረጃ ላይ ያስቀመጠው የኢትዮጵያ ቡና የዓለምን 5% የአፍሪካን ደግሞ 39% ድርሻ እንደያዘም አመልክቷል። በሌላ በኩል በኢትዮጵያ ቡና የተሸፈነው መሬት ለቡና አምራች ከሆነው አንጻር በጣም አነስተኛ ነው በማለት ሪፖርቱን ያጠቃልላል። የዓለም ምግብ ድርጅት ወይም ፋኦ ባወጣው ሪፖርት የኢትዮጵያ ቡና በየዓመቱ 12% የዓለምን የቡና ምርት እድገት መጠንን ይመራል ብሎም ብራዚል፣ ቪየትናም እና ኮሎምቢያ እንደቀደም ተከተላቸው 7፣ 5 እና 3% በማስመዝገብ ኢትዮጵያን ይከተላሉ ብሏል። የኢትዮጵያ ማዕከላዊ ስታቲስቲክስ በበኩሉ አብዛኛው የኢትዮጵያ ቡና ምርት አነስተኛ ማሳን መሰረት ያደረገ መሆኑን ይገልጽና 1 ሄክታር በታች በሆነ ማሳ የሚያመርቱ አርሶ አደሮች ታዲያ የኢትዮጵያን የቡና ምርት 90% ይሸፍናሉ። 15 ሚሊዮን ያህል አርሶ አደሮች ተሳታፊ የሆኑበት የቡና ምርት የኢትዮጵያ ዋናው የውጭ ምንዛሪ ምንጭና ዋናው የወጪ ንግድ ምርት ዋልታ መሆኑን ገልጿል። እዚሁ ለንደን በሲኒ ሌሎች ቡናዎች ከ3 እስከ 5 ፓውንድ በሚሸጡበት የኢትዮጵያ ቡና 50 ፓውንድ በሲኒ ለመሸጥ የበቃበት አጋጣሚ እንደነበረም የዝግጅት ክፍላችን ተመልክቷል። ለኢትዮጵያ ባህላዊ ቋንቋ የሆነው ቡና የአሜሪካን የእርሻ ዲፓርትመንት በ2024 ማብቂያ ላይ ባወጣው ሪፖርት የኢትዮጵያ ቡና ከ100 ሚሊዮን ዶላር ገቢ ማመንጨት አልፎ አሁን ለሀገሪቱ በቢሊዮን የሚቆጠር ዶላር ገቢን እያመነጨ መሆኑን ይገልጻል። ብዙዎቹ የኢትዮጵያን ቡናን ቆልቶ
ቆልተውና ፈጭተው ለተጠቃሚዎች የሚያቀርቡ ደግሞ የውጭ ኩባንያዎች መሆናቸው ሌላው ገጽታው ነው ይላል። ለንደን ላይ የተመለከትነው ደግሞ ሊዳብር የሚገባ ሆኖ አግኝተነዋል። ቡናን ከእርሻው ወደ ለንደን ገበያ ፈጭቶ ቆልቶ ከማሳ ወደ ለንደን አደባባይ ያወጣውን ትውልደም ኢትዮጵያዊ የግራውንድ ካፌም ባለቤትን አንተነህ ሙሉ ንጋቱ የዚህ ዝግጅት አጠቃላይ ማብራሪያ የሚሰጥን ይሆናል። ለንደን 61 አምዌል ጎዳና ላይ የሚገኘው ግራውንድ ኮንትሮል ካፌ ባለቤት ስራዬ የኢትዮጵያን ቡና ለተጠቃሚው ማቅረብና ገንዘብ ማግኘት ብቻ ሳይሆን ኢትዮጵያን ማስተዋወቅ ነው ይለናል። ኢትዮጵያ ቡናማ ራሱን የሚያስተዋውቅ ነው አለ። ከቡናው ጀርባ ያለው ታሪክ ነው የኔ ድርሻ ብሎናል። ቡናን እንዴት አስተዋወቃቸው? የኢትዮጵያ ቡና ራሱን በራሱ ያስተዋወቀ ታሪኩን ብቻ መናገር ነው አንተ ያለን ጣሙ ማዛው የሚገርም ቡና ነው። እንደምታየው ካፌያችን የሬዚደንት የሰፈር ውስጥ ነው። እንደዚህ ሃይ ስትሪት ላይ አይደለም፣ ዋና መንገድ ላይ አይደለም። ግን እዚህ ከከፈትን ጀምሮ አንድ ቡና ከኢትዮጵያ ነው ስገዛ በፊትም ቢሆን አሁንም ቢሆን ስገዛ ኤቭሪ ጃንዋሪ ማለት ጥር ወር አካባቢ ብዙ ጊዜ ወይንም ዲሰምበር ማን ነው ታሳስ የሃርቨስት ታይም ነው። እኔም ባለቤቴም በፊት እንሄድ ነበር። እሷን ትንሽ ከማማት ጀምሮ እኔ ብቻዬን ሲሄድ ወደ ኢትዮጵያ ብዙ ጊዜ የኢትዮጵያ ቡና ሄደ ቀምሰው ፋርሙን አይተ ከገዢዎችም ጋር ተነጋግረ በተለይ አሁን ያሉ የቡና አምራቾች ለስፔሻሊቲ ቡና መስፋፋት ትልቅ ተጽዕኖ ፈጥሯል። እነሱ የፈጠሩት ተጽዕኖ ነው። እኔ ይሄንን ቡና አምጥተ ሪስክ ወስደን ገበያ ለሰፈር ውስጥ ካፌውን የከፈትነው ቡናው ከየትም ቦታ ስቦ እንደሚያመጣ ነው ሰው። ለዛ ነው እዚህ ቦታ ላይ መርጠን ቦታዋ ትንሽ ነች እንደምታያት ካፌው ትንሽ ነች። ግን አንድ ጊዜ መርጠ ስፔሻሊቲ ኮፊ መርጠ ታሪኩን ምትነግራቸው እኮ ብዙ ጊዜ እዚህ ሀገር አንድ ነገር አባባል አለ ኮንሱም የምታረገው የምትበላው የምትጠጣው ያንተን ህይወት ይወስናል ይባላል። ስለዚህ ሰው የሚበላውና የሚጠጣው ነገር ታሪኩን ስትነግረው ከየት እንደመጣ የቡናውን ተፈጥሮ ካልቸሩን ያን ሁሉ አዳምረ ስትነግረው ቤትም በኩል ፈልገው ይመጣል። ስለዚህ ቡናውን እኛ አስተዋውቀነው ሳይሆን ጥራቱ ራሱ ስቧቸው ይመጣል። ቀደም እንዳየኸው በአብዛኛው የሚመጡት የዚሁ አካባቢ ነዋሪዎች ናቸው። ግን ራንደምሊ የሚመጡ አሉ። አሁን በሰመር ሰዓት አየሩም እየተቀየረ ነው። በብዛት ቤታቸውን የሚያከራዩ ሰዎች አሉ እዚህ አካባቢ ለቱሪስቶች። ጉግል ሲያረጉ ኮፊ ሾፕ ብለው እንትን ሲሉ የኛ ካፌ ካምሳፕ ገብቷል ቀድሞ ነው የሚመጣው እና ብዙ ጊዜ ይነግሩሃል። ከአውሮፓ ከተለያየ ከአውስትራሊያ የሚመጡ ቱሪስቶች ያርፋሉ በሰመር ሰዓት እና ይነግሩሃል። ጉግል ሰርች ስናረግ ይሄን ይመጣልን የናንተ ካፌ this is amazing coffee ብለው በአብዛኛው ደግሞ የኢትዮጵያ ኮፊ ፖፑላሪቲ እየጨመረ ስለሆነ ያቁታል። መተውም በሰርቪስም በጥራትም በቡናው ተደስተው ይሄዳሉ። ስለዚህ ለማለት ፈልገው ቡናው ራሱ ይስባቸዋል ማለት ነው። I love it. I mean, I drink only espresso, so for me it has to be good, and I really love Ethiopian coffee. And I come here every day. So. Have you been to Ethiopia before? Only at the airport, and even there the coffee was pretty decent. So, but I'm looking forward to visiting. So that's why you keep on coming to looking for Ethiopian coffee. Yes, it's very good. So in the future you're going to have a visit to Ethiopia? I'm planning to. Yes, I'd love to. We're going together. Well, yeah, we need to plan, but yes. Right. Okay. Thank you. I'm here because I enjoy working here. It's a really great environment. I love feeling connected to my Ethiopian side and being surrounded by all of this amazing art, and the coffee is a really great way to make me feel connected to my heritage. Have you been to Ethiopia before? I've been to Ethiopia so many times. I grew up
going to Ethiopia ever since I was about 8 months old. So it's definitely a home to me. It's nice that when I'm in London I can also be surrounded by the culture and the people, and when I meet Ethiopians in London they really do make you feel at home. They make you feel connected to the country, and yeah, it's really great when I go back and I visit. I feel like I'm back home again. እንዳልኩ ኢትዮጵያ የቡና መገኛ ብዙ ጊዜ ስለ ቡና ስታስተዋውቅ ቡና በኢትዮጵያ ባህል 1000 ዓመት ረጅም እድሜ ያለው በብዙ ዘመናት በተቀያየሩ ማህበረሰቦች ቡና ማህበረሰቡን አንድ አርጎ የኖረና በብዙ መንገድ የሚጠቅም በኢኮኖሚ በማህበራዊ ብታይ የቡናን ጥቅም ስለዚህ የቡና ጥቅም ትልቅ ነው ቡናን ስታስተዋውቅ የምታስተዋውቀው ማህበረሰብን ነው አገርን ነው ያካባቢ ተፈጥሮ ነው ስለዚህ ቡናን በቡናነቱ ብቻ ተናግረህ የምትጨርሰው አይደለም ያለው ማህበራዊ እሴት ትልቅም ስለሆነ በኢኮኖሚ በማንኛውም መንገድ ስለዚህ ቡናን ለኔ ማለት ነው በፊትም አስጎብኚ ስለሆንኩኝ ብዙ ጊዜ ስለ ኢትዮጵያ መቼም ቢሆን የማይቀየረው እምነቴ በኢትዮጵያ ላይ ሁሌም ኢትዮጵያን ፕሮሞት ማድረገው ውስጥ ያለ ነገር ስለሆነ ስለዚህ ለኔ ደስተኛ የሚያደርገኝ ስለ ኢትዮጵያ ቡና መናገሬ ከቡና ባሻገር ስለ ሀገሪቱ ሙሉ ማቀው እንድናገራይ ቡና መግባቢያዬ ነው ለኔ ከሰዎቹ ጋር ኢትዮጵያን ኮፊ ብለ ስለ አንተ ኢትዮጵያዊነት ስለ ቡናው ስለ ማህበራዊ ሴቶችን እንዴት ቡና ማህበረሰቡን ሶሳይቲውን አንድ እንዳደረገ ስትነግር የሚጠጡ ሰዎች ራሱ ቫልዩ ይሰጣሉ ስቶሪ ስለዚህ ቡና ለኔ ቢዮንድ ገብቷል ከኮሞዲቲነቱ ባሻገር ትልቅ በማህበራዊ ሴት ላይ ትልቅ አስተዋጽኦ ያለው ጧት ስንት ሰዓት ነው ቡና ስራውን የሚጀምረው ቀደም ሲል ያየሁት ነገር አለና ጧት 1 ሰዓት ተኩል በዚህ ሀገር አቆጣጠር 7 ሰዓት ተኩል ላይ ተከፈተው ምን እንደምታረግ ለመመልከት ሞክሬያለሁ ወዲያውኑ የመጡት ደንበኞች ናቸው ሰዓት ያቃሉ ፊክስድ ሰዓት አለ ማለት ነው ሁሉም ሰው ቡና እንደጣበት እንደ ባህል የተያዘ ቡና እንግሊዝ ቡና ጠጪ ሻይ ጠጪ ነው የሚለው ነገር አቃለው ሁለቱ ነገሮች በጣም ኮንሱም ያደርጋሉ ይሄ ማህበረሰብና ግን ሲመጡ ሳይው በርካታ ሰው መጣው እንደተከፈተ ደቂቃ ማቆየው ሰዓቱን ታቀለ ከተሰው ጋር ማለት ነው በቋሚነት ደንበኞችን ታቃለ ነግረሃለሁ ከኢትዮጵያ ሙዚቃ ልጀምር ቡና የሚለው ሙዚቃ ያለ ለአምሮ ማንቂያ ለአምሮ ንቃት ለአምሮ ጤንነት ይላል ስለዚህ ብዙ ጊዜ በጧት ላይ ያለ ኤነርጂ ካፊንን ቡናን እንድትወስድ ያደርጋል ከዛ ባሻገር ደግሞ በአብዛኛው ሰራተኞች ስለሆኑ ጧት ያላቸው ኤነርጂ ለመጀመር ጧት ላይ ከኔ ከመክፈቴ በፊት እንኳን የሚመጣ ሰው ብዙ ጊዜ አንድን ምግብና መጠጥ ለአንድ ሰው ስትሰጥ ከታሪክና ከጥሩ አገልግሎት ጋር ከሰጠው እንደ ሀቢት የሚቆይ ቅድም ያየኸው ጆኒ የሚባላል እዚህ ሰፈር በዚህ አካባቢ የሚኖር ነውና አንዳንድ ጊዜ እዚህ ጋር 10 ደቂቃ መጥቶ ቁጭ ይላል ሌላ ካፌ ይኖራል ይሄን ለየት ያደርገው አንድ የኢትዮጵያ ቡና ጣዕሙም ይለያል እኔ በአብዛኛው አሁን ሜንሽን ማረጋው እንትምለው ገብቷል ፎረስት ቡና አለ ሰሚ ፎረስት አለ ጋርደን ኮፊ አለ የኢትዮጵያ ቡና በስፔሻሊቲ ኮፊ ስታንዳርድ አንደኛ ስለዚህ ያን ቡና አንዴ የቀመሰ ሰው እዚህ ጋር አንተ እስክትከፍት መጥቶ ይጠብቃል ያ ምንድነው ጣሙ ብቻ አይደለም እኛ ምን ነግራቸው ታሪክ አለ ገብቷል ቡናን ከነ ታሪኩና ከነ ጣዕሙ ከነ ባህሉ ከነገርካቸው እንደ ሀቢት ቆጥረውት በጊዜ የሚመጡ ጠብቀው
አንዳንድ ጊዜ ይገርመኛል 2-3 ሰው ቁጭ ብሎ ቆሙ ሲጠብቅታል 7:45 ማለት ጠዋት ላይ ማለት ነው ያ ለኔ ከገንዘብ ይልቅ የሞራል እርካታ ነውና በዛም ደስተኛ የሚያደርገኝ ኢትዮጵያዊ ሆኜ የኢትዮጵያን ቡና ታሪክ እየተናገርኩኝ ሰውም እንደዛ ተደስቶ እንደ ሀቢት እንደ ሱስ ቆጥሮት ካንተ ቀድሞ ካፌ ላይ ከተገኘ ይሄ ትልቅ ድል ነው ኢትዮጵያ ገጽታዋን በማስተዋወቅ ረገድ አሁንም በውጭ ሀገር ብዙ ታሪክ አለን ብዙ ባህል አለን ብዙ ሴቶች አሉ ቀደም ሲል የተጠቀስከው ቡና ራሱ ብዙ ቢናገር ነገር አለ ግን ያን ያህል ብዙም እየተነገረ ግን ሰርጾ የማይገባበት ነገር ምንድነው ብዙ ነገር ነው ያለን ማለት ይችላል አፍሪካ ሀገሮች ስታየው እኛ ሀገር የሚረክሩት ስታየው እኛ ታሪክንም ባህልንም ተፈጥሮንም ሁሉንም ይዘናል ያ ምንድነው ወደ ኋላ ያስቀረው ነገር ይሄ ነገር የበለጠ ለማስተዋወቅ ይውል ብዙ ጊዜ እኔ በዚች በ13 እና በ14 አመት ያጋጠመኝ ልምድ ከማውራቸው ቡናን ለመግዛት ከሚመጡ ሰዎች ጋር ያጋጠመኝ ልምድ የኢትዮጵያ ቡና ለምን በትልቅ ስቴጅ ከዚህ በላይ ካለው ታሪክ ካለው የቡና መገኛ ከመሆኑ አንፃር ለምን ከዚህ በላይ ያልተነገረበት ምክንያት ብዙ ጊዜ ገብተዋል ይሄ ሞደርን ላይፍ አንዳንድ ጊዜ ከኢንፎርሜሽን ጋር የተጣበቁ ሰዎች አሉ አሁን ለምሳሌ ይሄን ምድር አንዳንድ ጊዜ አልፎ አሁን እየተቀየረ የኢትዮጵያ ኢሜጅ እርግጠኛ ነኝ ገብቷል የዲጂታል ህይወት ነው የምንኖረው አሁን ኢንፎርሜሽን ይወጣል ኢትዮጵያ የዛሬ 40 አመት ያለችበት ቦታ ላይ አይደለችም ያለችው ግን የዛሬ 40 አመት ያለውን ኢሜጅ ይዘው ኢትዮጵያን ድራይ ላንድ አድርገው የሚቆጥሩ ሰዎች አሉ ስቲል በቃ ምንድነው ገብቷል ከዚህ ከድሮቱ ጋር የዛሬ በ77 ነው ማለት ከዛ ጋር አያይዞ ኢንተርናሽናል በጣም ታዋቂ ሰዎች ስለሆኑ ስለ ኢትዮጵያ የተናገሩት ሰው የቀረበት አምሮዋል ወጣቱ ጄነሬሽን ላይ አይደል ከዛን ጊዜ የነበሩት ሰዎች ስለ ኢትዮጵያ ያላቸው ገብቷል ስለ ኢትዮጵያ ብዙ አልተሰራ አንዳንድ የወጡ ዶክመንተሪዎች አሉ ስለ ታሪካዊ ቦታዎች ግን ከኢትዮጵያ ዳይቨርሲቲ እና ትልቅ ባህልና ታሪክ ሀገር በተለይ ስለ ቡና ከመጋኛ አንፃርነቱ ከፎረስት ኮፊ በተለይ ወደ ከፋ አካባቢ ካለው ጫካ የሚወጣ ቡና ታሪኩ ገኖ አለመነገሩ ገብቶሃል it takes time ጊዜ ያስፈልጋል ያው መስራት አለብን እኛም እኔ አንድ ስቲል በቱር እንደምሰራ በኮፊ ቱሪዝም ስቲል ቡናም እንደምሸጥ I am also ambassador እኛ ከዚህ በኋላ ያለውን ስቴጅ አሁን የዲጂታል ወርልድ ገብቶ ዓለም የዲጂታል ለምን አልተዋወቀም የሚለውን ጥያቄ ብዙ ጊዜ ሊያነሳ ይችላል በፊት ከነበረው የረሃብ ኢሜጅ ጋር የተያያዘም ሊሆን ይችላል ሳውት አሜሪካዎች ማስ ፕሮዳክት ስለሚያረጉ ማርኬቱን ስለተቆጣጠሩት ይሆናል ብዙ ነገሮች አሉ ግን ካሁን በኋላ ብዙ ጊዜ ባለፈው እንትን ከመንል we have to step ገብቷል አንድ እርምጃ በመሄድ ለምን አናስተዋውቅም በተለይ ቅድም እንደጠቀስኩልህ ዓለም ላይ እየዞሩ ምርታቸው የሚያስተዋውቁት ልጆች እያስተዋውቁ ያሉት ምርታቸው ብቻ አይደለም ኢትዮጵያንም ኢትዮጵያን ኮፊ ብለው ነው ዓለም ስቴጅ ላይ የሚናገሩት እንዳልኩ ከሁሉም ክልል ይወጣል ግን በአብዛኛው ነው በቅርበት ማቃቸው ከሲዳማ ጋር ያሉ ልጆች እንዴት አይነት አግሬሲቭ የሆነ ፕሮሞሽን ማርኬቱ ላይ የሚያደርጉት ኢትዮጵያን ይረዳል ስለዚህ ምንድነው በአጠቃላይ ለምን የዚህ የኢትዮጵያ የቡና ታሪክ የኢትዮጵያ ገብቷል የቡና ታሪክ ሰፊ ታሪክ ነው ያለው በማህበረሰቡ ዘንድ በኢትዮጵያ በየትኛው በጉራጌም በአማራም ባሉትም በሁሉም የኢትዮጵያ ብሔሮች ቡና የራሱ ካልቸር አለ ያ እንደ ቱሪዝም መስህብ መተዋወቅ ይችላል ስለዚህ ለጥያቄ ለመመለስ
ሁላችንም ከዚህ በኋላ ያለው ማስተዋወቅ አለብን የኢትዮጵያን ቡና በተመለከተ ምክንያቱም ቡናን አስተዋወቅ ማለት የኢትዮጵያን ሙሉ ታሪክ ተናገርክ ማለት ነው እንደኔ እምነት ግራውንድ ኮንትሮል ካፌን የስያሜውን ነገር ይህን ያህል ካል በሌላ በኩል በውጭ ሀገራት በኢትዮጵያውያንና ትውልደ ኢትዮጵያውያን የሚቋቋሙ ምግብ ቤቶች ግሮሰሪዎች መደብሮች ካፌዎች አንድ ጋራ ባህሪያቸው ስያሜያቸው ነው በውጭ ሀገራት ንግዳቸው ሆኖ ስያሜያቸው ደግሞ የኢትዮጵያን ስም መያዙ ነው በአንጻሩ በሀገር ውስጥ ደግሞ የውጭ ስሞች በርከት ብለው ይታያሉ ሀገርን ለማስተዋወቅ ይህ አንዱ ፋይዳ እንደሆነ አንተነህ ገልጾልናል ቡናም ቢሆን ስሙ ከሚመረትበት ቦታ ጋር ያለው ትስስር ግልጽ ስለሆነ በውጭ ሀገራት የሐረር የሲዳማ የእርጋ ጨፌ እየተባለ ይለያል ብለናል በነገራችን ላይ የኢትዮጵያ ቡና ለውጭ ከሚቀርበው ባሻገር አብዛኛው የኢትዮጵያ ህዝብ ቡና ጠጪ ነው በአማካይ 60% የኢትዮጵያ ምርት ለሀገር ውስጥ ፍጆታ እንደሚውልም እየተገለጸ ነው አሁን ዘመኑ መልካም ሆኖ ከጀበና ቡና ወደ ቶሞካም ካርሌ ሳብሲኒያ ሞያ ጋርደን ኦፍ ካፌ የመሳሰሉት ብቅ ብለዋል ብዙ ጊዜ ገብቷል እኔ አሁን እንዳልኩ ቀደም እንዳልኩ የኔ ባለቤት ኢትዮጵያ የኖርች ቡናውን ተወድ ነው አይዲያውን ይዤ ነው የመጣሁት እኔ አሁን ለምሳሌ እኔ እዚህ አሁን አንዲት በቅርብ የከፈተች ልጅ አለች ሜሮን ትባላለች አሁን ሜሮን ካፌዋ ላይ ቡናን ብቻ አይደለም አፈላሉን ታሪኩን ባህላዊም መስራት እንትናላት ስለዚህ አሉ እየሰሩ ያሉ ልጆች አሉ ግን በመበረታታት ለምሳሌ ምግብ አሁን የኢትዮጵያ ምግብ እንትኑን ብቻ አይደለም ምግቡን አይደለም የምታቀርበው ባህሉን ነው የምትናገረው ቅመማ ቅመም ኢትዮጵያ በቅመም አምራች ከዓለም 10ኛ ነች ስለ ምግብ ስትናገር ስለ ቅመም ትናገራለች ስለዚህ ኢትዮጵያ ቡና ቶፕ 5 እንትን ከዓለም 5ኛ 4ኛ በዛ ደረጃ ያለች አምራች ስለ ቡናው ስትናገር ስለ ባህልና ስለዚህ ይሄ እዚህ ባሉ ትውልደ ኢትዮጵያውያንና ትውልደ ኢትዮጵያውያን እየሰሩ ያሉ አሉ ግን ብዙ መበረታታት የሚፈልጉ ሰዎች አሉ ስለዚህ ሁሉም መበረታታት ካሉ በተለይ ከዲፕሎማቲክ ማህበረሰቡና በኢትዮጵያን በማስተዋወቅ ረገድ ስራ ላይ የተሰማሩ ሰዎች ዩኒፊኬሽን መኖር አለበት መነጋገር አለበት አብረ ስትሰራ ኢንካሬጅመንት ይኖራል ብዙ ጊዜ ኢትዮጵያን በሚወክል ነገር የምትሰራው ስራ is not about ያንተ ቢዝነስ ብቻ አይደለም የተሸከምከው አገርህንም ያስተዋወቅ ስለዚህ እዚህ ሀገር ያሉ ሰዎች እኔ አሁን በቀደም የጾም በየአይነት አዘዝኩ ያው አንዳንዴ ጾም አለ የጾም በየአይነት አዝጄ ምግቡ በጣም ተመቸኝ አቦጊዳ ሬስቶራንት ዴሊቨሩ ላይ ነው ያዘዝኩትና ደውዬ ታንኪዩ በጣም ታንኪዩ ኳሊቲው ይገርማል እኔ እንደውም አዲስ አበባም ሌላም ቦታ እንደዚህ አይነት በየቀመሙን ኬታ መጣው ነው ማለት ያገኙ አልቀመሙ እና እንትን ማለት አለበት ጥሩ በሚሰሩ ሰዎች እየሰሩ ባሉ ሰዎች ኢንካሬጅ የማድረግ የማበረታታት ባህል ካለ ዌልዳን በርታ ብዙ ጊዜ እያንዳንዱ ሰው በሚሰራው ስራ ላይ የሚበረታታ ከሆነ ባሉት ስራውን በሚደግፉ ሰዎች መካከል መልካም ግንኙነት ካለ የኢትዮጵያን ምግብና መጠጥ ማስተዋወቅ በሚሰሩ ሰዎች ላይ መንግስትም ቢሆን ትኩረት ማድረግ አለበት ምክንያቱም እያስተዋወቁ ያሉት ምግቡንና መጠጡን ብቻ ነው ካልቸሩንም አገሪቱንም ኢሜጅዋንም የሀገሪቷንም ገጽታ ስለዚህ ይኖራሉ እየሰሩ ያሉ አሉ መበረታታት ካለ ከዚህም በላይ ብዙ የሚሰሩ አሉ